በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ምስ ኩልኻትኩም ይኹን ኩልኹም ብዘለኹም ሰላም ረህዋ እንዳተመነኹ ከመይ ሓዲራትኩም ክቡራት ሓተይ good morning, how are you all family, my brother and my sister good እና እንኳ አብጽሐና ማለት እዩ የ28 ዕለት ንአማኑኤል ማለት እዩ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። 28 ሚያዝያ ወርሃዊ በዓል አማኑኤል አምላኽና እዩ። እግዚአብሔር አምላኽና ናብ ዕለት እዚ በሰላም በጥዕና ዘብፅሐና ክብረ ምስግና ይኹን። አማኑኤል ማለት አምላኽ ምሳና ማለት እዩ። አምላኽ ኩሉ ግዜ ምሳና እዩ። ኣብ ስደት ይኹን ኣብ መከራ ኣብ ችግር ይኹን ኣብ ጭንቀት አማኑኤል ምሳና እዩ ማለት እዩ። አምላኽና ምሳና ከም ዝኾነ ዘጠራጥር ካብ ዘይኮነ ሓደ ዘጠርጥር ኣሎ ማለት እዩ። ዘየጠራጥር ኣሎ ማለት እዩ። ንሕና ኸ ምስ አምላኽና ዲና። ስለዚ ትውክልትና ኣብ ሰብ ዘይኮነ ኣብ አምላኽ ንበሮ ንሱ ዘውትር ንጎ ምሸት ይኹን ኣየሓድገናን እዩ። ንሱ ጓሳና ስለ ዝኾነ ድማ ዝኾነ ይኹን ነገር ኣየጎድለናን እዩ። ክብረ ምስግና ነቲ ትጉህ ጓሳና እግዚአብሔር ይኹን። በብዘለኹሞ በረከቱ ረድኤቱ ናይ አማኑኤል አምላኽና ምሳና ይኹን። አማኑኤል ማለት አምላኽ ምሳና ማለት እዩ። አምላኽ ኩሉ ግዜ ምሳና እዩ። ኣብ ስደት ይኹን ኣብ መከራ ኣብ ችግር ይኹን ኣብ ጭንቀት አማኑኤል ምሳና እዩ። ዘውትር ይኹን ንጎ ይኹን ምሸት ይኹን ቀትሪ ይኹን ዘይሓድገና ካባና ዘይፍለይ ንሱ እዩ ጓሳይና ስለ ዝኾነ ድማ ይኹን ነገር ኣይጎድለናን እዩ። መዝሙር ዳዊት ምዕራፍ 23 ክብረ ምስግና ነቲ ትጉህን ጓሳን እግዚአብሔር ይኹን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚህችን ዕለት ታጋይ የሆነችን ዓለም ንቃት የተወች ቅድስት ዓመት ክርስቶስ አረፈች። ከአባ ጳኩሚስ ገዳም አባ መርቆሬዎስ አረፈ። የቅዱሳን ኤጲፋንዮስ ስጋ ወደ ቆሮንዮስ ደረሰ። ዳግመኛ በዚህችን ቀን አባ ጎርሎስና አባ አምስቱ ልጆቹን በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃምና የይስሐቅ የያዕቆብ መታሰቢያቸውን ነው። ደግሞ በዚህችን ዕለት የአባ ስንጣ የሰማዕቲ አጋቦስ መታሰቢያቸው ነው። በረከታቸው ይደርብን አሜን። ቅድስት ዓመት ክርስቶስ ግንቦት 28 በዚህችን ዕለት ታጋይ የሆነች ዓለም ንቃ የተወች አባ ዳንኤል ስለ እርሷን እንደተናገረ የዓለም ፍላጎት ሁሉም ድል የነሳች ቅድስት ዓመት ክርስቶስ አረፈች። አገር ልዩ ስሙ ተጎለተ ሲሆን በተጋድሎዋ በእጅጉ ትታወቃለች። መጽሐፍ ታህራሚት ገዳማዊት ይላታል። በበረሃ ውስጥ በተሰነጠቀ በዓላት ውስጥ ከ38 ዓመታት ብቻዋ ማንም ሳያያት የኖረችን ታላቅ እናት ናት። አባ ዳኤልስ ስለ እርስዋ እንዲህ አለ። በበረሃ ምን ስላልሁ በሌሊትን ተነሰች
በጨረቃ ብርሃን ተጓዝኩም። በተራራ ላይ የተቀመጠ ሰውም አየሁ። ሰውም ስላሴስ የተቀመጠ ሰውም አየሁ። ጠርጉሞ ሁሉ ሸፍኗታል። በልቤም ወደ እርሱ ሄጄ ይሄ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩ። በአየችኝም ጊዜ ወደ ተሰነጠቀ አለት ውስጥ ገባች። ሰው እንደሆነች አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንዲቀበል እማልድሃለሁ አልኩ። እጅግ አብዝቼ ለመንኩም። ከዚህም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኳት። እኔ ሴት ነኝ ራቆትዬ ስለሆንኩ አለች። ይህንን ሰምቼ የለበስኩት አዱፍ ጣልኩላት። ላብስ ወጣች። በአንድነትን ጸለይም። ከዚህም በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽን ይህንን የተሰነጠቀ ዕለት እንዴት እንደገባሽ ንገሪኝ አልኳት። እሷም እንዲህ ብላ መለሰችልን። በወለደችው ቤት ድንግል ሁነኝ። ኢየሩሳሌም የሚኖር ነኝ። ሁል ጊዜ የሚጎበኝ ከእኔ ጋር የሚነጋገር አንድ መነኩሴ ነበር። ከጥቂት ቀኖችም በኋላ ወደ ደረሱ ሄድኩ። በእግዚአብሔር ፊት ኃጢአቱን እየታመነ ስላለቅስ አገኘሁ። ደጁም በእንኳ ጊዜ አልከፈተልኝም። እየተጸጸተ ለቅሶ አበዛ እንጂ። በዚህም ጊዜ በልቤ እንዲህ አልኩ፣ እኔስ ስለ ጉስቁልናዬ ስለ ኀፍረቴ የማላቅስ የማጸጸት ለምንድን ነው? ወደ ማደሪያው ፈትቼ ሄድኩት። ማቅ ለበስኩት። በዚህም ሽንብራ በጽዋ ውሃ ያዙ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አባቱ ጽኑ ኃይልን ለዘላለሙ ድንቅ የሆንኪ የጠፋ የምታድ የወደቁትን የምታነሳቸው ወደ አንተ የሚጮሁትን የምትሰማቸው የምታመንብህ ባህሪ ታድን ዘንድ ይቅርታህን ምሕረትን ላክ። ከመግባሬ ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬም ተቀበል። ለረጅም ዘመናት ስንቄ የሆነኝ ዘንድ ይህንን ሽንብራና ይህንን የጽዋ ውሃ ባርከው። ስለ ነፍሴን ድህነትን ያሰብኩትን እንዳላቃልል ለሆዱ ምግብ ስለሚአሻ። ከዚህም በኋላ ነፍሴ በእግዚአብሔር ላይ በመጣ ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚህም ወደዚህም በረሃ መጥቼ ይህንን የተሰነጠቀ አለት አገኘሁ። ይህንን እግዚአብሔር ያዘጋጅልኝ መኖሪያዬ ነው አልሁ። እነሆ በዚህን በረሃ ውስጥ 38 ዓመት ሆነኝ። ያለ አንተ ሰው አላየሁም። ይህንን የዘንቢብ ሽንበራ የጽዋ ውሃን 38 ዓመት ከእሳቸው ሲመገብ አልጎደለም። ልብሴም ግን አለቀ። ነገር ግን ይህንን ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁርም ቢሆንም በእድሜ ዘመን ሁሉም አላስጨነቀኝም። ከዚህም በኋላ ከዘቢብ ካለው ሽንበራ እንዲመገብ ማለደችኝ። ከሽንብራውን በላሁ፣ ከውሃም ጠጣሁ፣ ግን አልጎደለኝም። እግዚአብሔር አመሰግናለሁ። ልብሴምን ልተውላት ወደድኩ። እሷ ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ።
ከዚህም በኋላ ከስዋ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እስዋን ለአባ ሙነቱ ነገርኩት። እሱም 2 ልብስ ያለው ለሌላው አንዱ ይስጥ ብሎ ጮኸ። ፍቃደኞች የሆኑትን አመጡለት። ያን ጊዜ ይዜ ሄድኩት። ለዓመት ክርስቶስ ሊሰጣ ብዙ ደከምኩት። እስዋ በመፈለግ ዘርኩ፣ አላገኘሁትም። ከጥቂት ቀኖችም በኋላ አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰው መንገድ ይዘን በጣምስ ባህር ሲጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበር ሩጠን ሸሽታ ከሷን ገባች። ወደ ዋሻው አፈ ቀርበን ግን አላያትም። ሽምብራ በዘንቢል ውሃውን በጽዋ አግኝተን በላን፣ ጠጣን። ያን ጊዜ አለቀ። እስከ ንጋት አደረሰ። በሰማሁትም ጊዜ አስቀድሜ ያገኘኋት እንደሆነችን አወቅሁ። የነገረችኝም 2 ነገርካቸው። ጠላት ዲያብሎስ ድል ያደረገው ዘንድ ክፍሎች አጋንንት፣ ደካማ፣ ድሃ የሚረዳ የተመገበ እግዚአብሔር ፈጽመን አመስግነው። ለእግዚአብሔር ምስጋና ይሁን። እኛም በቅድስት ዓመት ክርስቶስ ጸሎት ይማረን፣ በረከቷን ይደርብን ለዘላለም ዓለም አሜን። አባ መርቆሬዎስ ገዳም። በዚህችን ከአባ ጳሚስ ገዳም አባ መርቆሬዎስ አረፈ። እንጦንጦኒዎስ እንዲህን አለ፣ ለእኔ ገዳም አለኝ፣ ይከውንም የወንድማችን የመርቆሬዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኩሴ የመጡበት ነው። እኔም በረከቱ ለመቀበል ወደ እርሱ በመሄድኩ ጊዜ ነፍሱ ከስጋ ሳትለይ በተመስጦ ላይ አገኘሁት። ከመነኩሴ ጋራ በእርሱን ዘንድ 3 ሌሊቱም ኑሮ በ3ኛም ዕለት ነፍሱ ተመልሳ ዓይኖቹም ገለጠ። በአየን ጊዜ እኔ ዘንድ ምን ሰበሰባችሁ አለ። እኛም የሆነ ሁሉም ነገር ከዚህም በኋላ ያየሁን እንዲነገር ለመኑ። እሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጢአትን ስቃይ እንዳሳየው የጻድቃንም ዋጋቸው ተድላቸው እንዳሳየው ነገረን። ከዚህም በኋላ ወየ ብሎ በማልቀስም በምግባሩ ከምድር ላይ ተደፍቶ እንዲህ አለ፣ ወንድሞቼ ሆይ ወደ ሐራጺ ገዳም ወደ አባ ጌርጌስ ማደሪያ ሂዱ። ከእኔ ጋራ የነበረው መልአክ መርቆሬዎስ መርሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጌርጌስ አምጡ ሲል ሰምቼዋለሁ። ይህችን ስጋ የተጋደለበት የጨው በረሃ ናት። ወንድማችን መነኩሴ በሄዱ ጊዜ ሞቶ አገኙ። ወደዚህን ገዳም አምጥቶ ቀበሩ። ይህንን ወንድሙ መርቆሬዎስ። እሺ ክቡራቲ ይቅርታ ማለት ነው ተቋራርጹ ይቡ ማእከላት ስለ ዝነበረ ቃላቱ እግዚአብሔር አምላክ ዘተመስገነ ይሁን። ዝወደቀና ዘነጠበ በአፈ ትጉሃን መላእክታት ይታረመለይ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይሁን። ኩልኩም በዘለኹም ሰላም ራህዋ እንዳተመንኹ ኣብ ዘለኹም ፍቅርና ሰላም የምንልኩም ነትገብሩለይ ነገራት አዝየና መስገንኩ እግዚአብሔር ይኽብረልኝ። ነትገብሩለይ ነገራት ማለት ነው። በስም ስላሴ በቅድስት ድንግል ማርያም ኩላ አይፈልጣን ግን እንበረከት ከዝምሬ በስም ስላሴ በቅድስት ድንግል ማርያም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አማኑኤል ስምከ ልዑል ስምከ ልዑል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል
አማኑኤል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል ስምከ ልዑል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል አማኑኤል ስምከ ልዑል 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 ስምከ ልዑል ስምከ ልዑል ስምከ ልዑል ስምከ ልዑል ስምከ ልዑል አማኑኤል ስምከ ልዑል ስምከ ልዑል አሜን። ስለ መዝሙሩ እግዚአብሔር አምላክ ዝተመስገነ ይሁን። ወደ አዘነ ጥበብ በአፈ ትግሃን መላእክት የተታረመለይ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይሁን። በድጋሚ ያንየለይ ንኹላኹም ብዘለኹም ወሰላም ረሃዋ እንዳተመነኹ ብኻሊእ ቪድዮ እስካዕ ዝመጽእ ኣብ ዘለኹም ወሰላም ረሃዋ ይምነየልኩም ኩራተይ